ነዳጁ ማንም ደላላ እንደፈለገ የሚቸበችበው መፍቀድ ማለት የኢትዮጵያ አጠቃላይ ሀብት ለጥቂቶች መስጠት ማለት ነው። ነዳጅ በቴሌ ብር ነው የሚከፈለው የሚባል ነገር ነዳጅ የኢትዮጵያ መንግስት ወደ 4 ቢሊዮን ዶላር ገደማ ያወጣል። ነዳጅ የኢትዮጵያ ኤክስፖርት ቡናውም፣ ሰሊጡም፣ ጫማውም ሁሉም ተደምሮ 4 ቢሊዮን ነው። 4 ቢሊዮን ብር አውጥተን ኤክስፖርት አድርገን በሱ ሁሉ ነዳጅ ካመጣን በኋላ ነዳጁ ማንም ደላላ እንደፈለገ የሚቸበችበው መፍቀድ ማለት የኢትዮጵያ አጠቃላይ ሀብት ለጥቂቶች መስጠት ማለት ነው። ነዳጅ በቴሌ ብር ኦቶሜት ይደረግ ሲባል የነበረው የሚዲያ ዘመቻ የነበረው ጩኸት እና ምክር ደግሞ ባካችሁ ይሄ ነገር አሁን ባይደረግ ትንሽ ብትቆዩ ምናምን የሚለው ምክር ተጨምሮበት ምን ያክል ሪሶርስ የህዝብ ሪሶርስ የመንግስት ሪሶርስ አላግባብ እየባከነ እንደሆነ ካለማወቅ ነው። ነዳጅ ሰሞኑን ሰምታችኋል። ነዳጅ የኢትዮጵያ መንግስት ወደ 4 ቢሊዮን ዶላር ገደማ ያወጣል። ነዳጅ የኢትዮጵያ ኤክስፖርት ቡናውም፣ ሰሊጡም፣ ጫማውም ሁሉም ተደምሮ 4 ቢሊዮን ነው። 4 ቢሊዮን ብር አውጥተን ኤክስፖርት አድርገን በሱ ሁሉ ነዳጅ ካመጣን በኋላ ነዳጁ ማንም ደላላ እንደፈለገ የሚቸበችበው መፍቀድ ማለት የኢትዮጵያ አጠቃላይ ሀብት ለጥቂቶች መስጠት ማለት ነው። እኛ እንገዛለን፣ ወደ ሁሉም ሰፈር ይሄዳል። አንዳንዴ ደግሞ ነዳጅ እንገዛለን። የገዛውን ነዳጅ ግለሰብ ገዝቶ በራሱ ስቶር ያስቀምጣል፣ በራሱ ማደያ። የገዛን 100 በርሜል ነው። የገዛን ከ3 ቀን በፊት ነው። ግን ቀኑ 26 27 ከደረሰ ዋጋ ሊቀየር ይችላል። ነዳጅ የለኝም ይላል። አለኮ ታች ጉድጓድ ውስጥ የኛን ነዳጅ በረከሰ ገዝቶ የለኝም ብሎ ወረፋ ሰልፍ ያስቀምጣል። ማዕድ ማጋራት በእያንዳንዱ ክፍለ ከተማ ያሉ ሆቴሎች፣ ያሉ ምግብ ቤቶች፣ ሻይ ቤቶች ከተረፋቸው ነገር ፕሮፐርሊ ቢያካፍሉ ስንት ሰው በልቶ እንደሚያድር መገመት አትችሉ። ሁሉ አይሁን ግድ የለም 1500 መግቡና የማንችለውን ቀስ እያልን ደርስበታል። በእናንተ ክፍለ ከተማ ማዕድ ማጋራት ካልቸር ይሁን፣ ልክ ህፃናት እንደመገባችሁት ማለት ነው። አሁን ከ15 20 ቀን በኋላ አዲስ አበባ ውስጥ የአቅመ ደካሞች ቤት ማፍረስ እንጀምራለን ለክረምቱ። ለምሳሌ የመደመር መንገድ መጽሐፍ ተሽጦ ካስገኘው ገንዘብ ድሮ ትምህርት ቤት የሚሰራበትን ለአዲስ አበባ ከተማ ከ15 እስከ 20 ሚሊዮን አሎኬት አድርጌያለሁ ነው። አንድ 20 30 ፋሚሊ ቤት ለመስራት አስተባብረ 10 ሰው 5 ሰው ቤት ስራ አፍርሰ እነሱ አሮጊቶች ዝም ብሎ የሚተኙ እንዳይመስል ማታ ማታ ዝናብ ሲቀርላቸው ስምህን ልጆችህን ምናምንን እየጠሩ እየባረኩ ያድራሉ። እሱን ሳታደርግ ስለ ሃይዌይ ብናወራ ስለ ምናምን ብናወራ ምን ዋጋ አለው? የድሃ ቤት አፍርስና ስራ። በጀቱ አይበቃም። ለምነ ስራ፣ አስተባብረ ስራ። አሁን እዚህ ያለ ካቢኔ 20 ሰው 30 ሰው እያንዳንዳችን 5 ከሰራን 50 ቤት ሰራን። 10 ከሆነ ደግሞ በጣም ብዙ ቤት እንሰራለን ማለት ነው። እንደዚህ እያደረግን ሰውን ወደ ስራ እያስገባን እየለመነ የችግረኞችን ነገር ይፈታ ከሆነ ያ ሲሰበሰብ የአዲስ አበባ ችግር የተፈታ ይሄዳል።